በዛሬ ቪዲዮ አባይ ቴሌቪዥን ሿሿ ሰራኝ ስትል የበረዶ ዘመንና የሳራ ፊልም ዳይሬክተር እንዲሁም ደግሞ የቀድሞ የጥላውን ጉክሳ ባለቤት ሄለን ታደሰ ተናገረች። የምናገረው ስለ አባይ ቴሌቪዥን ሿሿ ነው። ተወዳጇ ሙዚቀኛ ራሄል ጌቱ ሃይማኖቷን ቀየረች እየተባለ በማህበራዊ ሚዲያ ላይ በስፋት እየተዘዋወረ ይገኛል። ታዋቂዋ ሙዚቀኛ ራሄል ጌቱ ጌታንን ተቀበለች። ኪሏችሁ አልቀንስ ብሎ ከተቸገራችሁ በተለይም ደግሞ ባለ ትዳር ከሆናችሁ ከባላችሁ ጋር ራቆት መተኛት ክብደት ለመቀነስ ይረዳል ያለችው አነጋጋሪ ዶክተር ማታ ማታ ባል ያገባችሁ ስታዩ ራቁታችሁ ነው ያለምንም ልብስ ከባላችሁ ጋር ተኙ። እንዲሁም እነዚህን ትሁቱና በሳሉ ዮናስ ከበደ ከኢቢኤስ ወጥቶ የት ገባ? በዚህ ሴትዮ ቺቲንግ ተፈጽሞብኛል የሚል አካል እንግዲህ ወደ ሚዲያችን ብቅ ብሎ እንደምትመለከቱት ኢንቦክስ ተደርጎልኛል። እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ደግሞ ግርንትን ይጭራሉ ብሎም እናንተ ምክርና ተግሳጽ ይፈልጋሉ ያሰብኳቸው ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እናንተ ኬክ የሆናችሁ ሰዎች እንኳን ደህና ቆያችሁኝ። አረፍ በሉ። ታዲያ እንግዲህ እንደሚታወቀው ይሄ ቤት ምን ይፈልጋል? ፎንቃ ላብ ይፈልጋል። ፍቅር አሰጣጡ ደግሞ እሱም እንደሚታወቀው ሰብስክራይብ በምትል ቀለም ሞንደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር ያደረጋችሁ ሐሳብ አስተያየታችሁን ደግሞ ጻፍ በማድረግ ብሎም የሚለቃቸው ቪዲዮዎች በቶሎ እናንተ ጋር ተደራሽ እንዲሆን የደውል ምልክቷን በመጫን ለዚህ ቤት ፎንቃ መለገስ ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም የፌስቡክ እንዲሁም የቲክቶክ ገጾች የዲስክሪፕሽን ላይ ተቀምጠውላችኋል። እነሱንም ነካ በማድረግ መላክ ይቻላል። ለማንኛውም ብዙ ቶካ በዛው ወደ ቪዲዮ በላው እንዳይሆን ገባ። ዜዶ ማርሻል ምን ይበላል ወገን እንዴ? አዞ ተጠማዞ ከተተችው እኮ ላክ ነው ያረገችው። አንቺ ከባድ ነሽ፣ በእውነት ከባድ ነሽ። አንቺ በዚያ ያያዝሽ አራስ በግ ካገኘሽ መዋጥሽ አይቀርም። በስማም ቆሎ አረገችው እኮ። አሁንም በላችሁ ነው ቃመችሁ ነው የሚባለው። ወደ 30 ዓመት ጠጋት መጀመሪያን ካሰብኩኝ በኋላ እንቁላሌን ፍሪዝ ለማስደረግ እያሰብኩኝ ነውና ያረጋችሁ ሴቶች ካላችሁ ፍሪዝ ያረጋችሁ እንቁላላችሁን ሴቶች ካላችሁ ኤክስፒሪየንሱን ንገሩኝ። በጣም ብዙ ሰው አናግሬያለሁ እና የሚነግሩኝ ነገር እንዳለ ኦንላይን የማየው ነገር ምናምን በጣም ያማል። እንቁላሉን ከውስጣችሁ ሲያወጡት በጣም ያማል ተብሏል እና እሱ ነገር እውነት ነው ውሸት ነው? ሰው ወደ 30 ሲጠጋው እንደዚህ ወደ መጃጀት እንደሚሄድ አላቅም ነበር። እውነት ለመናገር እኔ በእድሜ ጉዳይ እንትን ማለት አልፈልግም፣ ግን አወራራው ራሱ የ30 ሳይሆን የ50 የ60 ዓመት እድሜ ያላቸው ሴቶች ነው እንዴ እንቁላሌን ፍሪዝ ማድረግ። ተይ እባክሽ ዌቭ ምናምን ሳታሰሪው ምን አይነት ቀልድ ነው? ገና እኮ ልጅ ነሽ። ምን ነው? ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ምን መሰልጠኑ ነው? እንቁላሌን ፍሪዘር በምን እንደምፈርጁ በላታ ቦዲ ነው ወይስ በኮንዲሽነር? እንዴ ምን ነው እንስንዳው? እስቲ በፈጣሪ ስራ ጣልቃ እንግባ። ማንሽ አንቺ እንቁላልሽን የምታስወጩ? እድሜሽ እየገፋ ስለሆነ አስወጥተሹ በኋላ ልትታቀፊው ነው? ምንድነው? አሁን ስልጥን ማለትሽ ነው አንቺ ባንቺ ቤት በቃ ስልጥን ብለሽ ብቅት ያለሽ ሰው ነሽ። እንደ እንቁላል ነበር አንቺን ማፍረጥ። ተበድየስ ይቅርታልልም እየቀረው ይክር እንጂ ተበድየስ ማርኛልልም
የቀረው ይቅር እንጂ እንኳን ልልክ አማላጅ እግሬ አይረግጥም ያንቺን ደጅ ተበድዬስ ይቅርታ ልልም የቀረው ይቅር እንጂ ተበድዬስ ማርኛ ልልም የቀረው ይቅር እንጂ እንኳን ልልክ አማላጅ እግሬ አይረግጥም ያንቺን ደጅ እንኳን ልልክ አማላጅ እግሬ አይረግጥም ያንቺን ደጅ እንደ ሐሳብ ለምን ከጎን ያለውን ያበሻ ቀሚስ አትለብሰው? ላደናነስ ጥሩ ይመስለኛል። ወይኔ ጌታ ሆይ ወንድ ነው ሴት ነው እንዴ? እንደው አማሽ አትበሉኝና እንደው ፈጣሪ ይቅር ይበለኝና ይሄ ሰውዬ ማን ነው? እቺ ሰውዬ ብቻ ይሄ ሰውዬ ሳስበው የሴትም የወንድም እድር ውስጥ ያለ ይመስለኛል። የሴት እድር ላይ ምስሩ የሚለቅመው ወጥ የሚያማስለው እሱ ይመስለኛል። የወንዶቹ ላይ ደግሞ ድንኳን ማፍረስና መትከል ላይ ጎበዝ የሆነ ይመስለኛል። የሁለቱንም ሮል እኩል የሚጫወት ሰው እንደዛን የተረዳሁት። ምንድነው? ማን ነው? ምንድነው? እንዴት ሰው መሀል ላይ መሆን ይችላል? ምን አይነት ተፈጥሮ ነው? እንደው እግዚአብሔር ይቅር ይበለኝ። በእውነት እኔ ኃጢአት ካወራሁ ይቅር ይበለኝ። እንዴ ሰው እንዴት እማይም አቤም መሆን ይችላል? አንዱን ያዝልና ወንድም እህት አለ አንዱን ያዝልን። ወይ ወደ ወንዱ ተጠጋ በደንብ ወይ ወደ ሴቱ ተጠጋ። ወደኛ አይደለም ወደዛው ወደሚመስል ምን አይነት ተፈጥሮ ነው? የእግዚአብሔር ስራ ብዙ አለ። ደሃ ስለሆንክ ምርጥ ሐሳብ እንኳን ብታመጣም ዘመዶች የሚሰማቸው ድምጽ ምን አይነት ነው? ያለው ማማሩ የሌለው መደበሩ እንደዛ ነው እኮ እውነታው። ያለው ሰው ምንም ቢያወራ እንዴ አንተ ልክ ነህ፣ የሌለውስ እስቲ አንተ ዝም በል። ተው እንደዚህ ሞራል መስበር፣ የኛን የድሆችን ሞራል መስበር አቁሙ። እስቲ አቁሙ። ተመሳሳይ አይነት ሁኔታ ላይ ሆነ ሞራል አንሰባው። እርስ በርስ እኮ ብንደጋገፍ ሀብታሞች የደረሱበት ደረጃ እንደርሳለን። የዚህን ምስኪን ልጅ ሐሳብ እኛ ምስኪኖች ብንቀበል የት በደረስን። እውነቴን ነው። ጸጉሬን ፓሪስ ሄጄ እሰራለሁ ለጸጉሬ ብቻ ብዬ። እኔ አሁን በአመት አንዴ ለራሴ ጊፍት እሰጣለሁ። ምን ትሰጫለሽ? የዛሬ 2 አመት ቤነር ተሰራሁኝ። ጥርሴ ዱባይ ነው የተሰራሁት፣ ቆንጆ ቦታ ነው የተሰራሁት። የዛሬ አመት ደግሞ እስራኤል ሀገር ሄድኩኝ ብቻዬን፣ ያለ ልጅ ያለ አላርም ያለ ምናምን። ራስሽን ስትሸልሚ በየአመቱ ደውይልኝ እንዳሳ ብቻሽን ትራለሽ። ጸጉሯን ለመሰራት ያበደ ነው። በቃ ሲኖራችሁ እንዲህ ነው የሚያደርገው። ግራ ነው የሚገባችሁ። ምን መሄጃ ብታጣ ነው ግን ትልቅ ሬስቶራንትና ሆቴል ላይ መተህ ውሃ በሎሚ ብለህ የምታዝ፣ ስፕራይት በሎሚ ብለህ የምታዝ፣ አምቦ በሎሚ ብለህ የምታዝ። ውሃ በሎሚ ካማረህ ቤት ጨምቀህ ጠጣ፣ ስፕራይት በሎሚ ካማረህ ከሱቅ ገዝተህ ጠጣ። ትልቅ ሆቴል ላይ መተህ አንተም አትዋረድ እኛንም አታዋርደን። የሰው ሽያጭም ዝቅ አታርጉ እናንተም አትዋረዱ። ስማ ምን አይነቱ ነው? ጭንጮ ራስ እንዴ! ደሃ በደሃ ላይ ነው የሚነሳው። እውነቴን ነው የምላችሁ። እንደዚህ አይነት ሰዎች አሽቃባጮች፣ ይሄ የመኪና ቁልፍ ሲያዩ የዘነጠ ሰው ሲያዩ የሚያሽቃብጡ አይነት ሰዎች ናቸውና እንዴ ደሃ አያምረውም ያለው ማን ነው? ትልልቅ ሆቴል ገብቶ ሻይ በሎሚ መጠጣት አያምረውም ያለው ማን ነው? ሀብታም ብቻ ነው እንዴ ተፈቀደው? አንተ በዚያ እያያዝ ከቀጠልክ ማለት ነው ትንሽ ልብሳቸው ደክረት ያሉ ሀብታሞችንም ስታይ፣ ያው ሀብታም ብዙ ጊዜ አይዘንጥም ብዬ ነው ዝም ብሎ ዝም ያለ ልብስ ነው የሚለብሰውና እንደዚህ አይነት ሰዎችን ስታይ በአንተ ሜንታሊቲ ደሃ ናቸው ብለህ ስለምታስብ ጫማችሁን አውልቁ እንዲሁም ተሳለሙ እንዳትላቸው ነው የምፈራው። ምን አይነት ነው እንዴ? ደግሞ ቀስ መስሎ ነው ወተ አድማጫሽ ወደና ምን አገባክ? ዝም ብላ አታስተናግድም? ዛሬ ናካቸው ሰዎች ነገ ምናልባት ትልቅ አንተ በምታስበው ደረጃ ትልቅ ሆቴል ከፍተው ምናምን
ሊቀጥሩ ይችላሉ። አንተ ግን በዚህ ጸባይክ በዚህ አስተሳሰብ ከዚህ ህይወት እንደማትወጣ እርግጠኛ ነኝ። እውነቴን ነው የምልህ። ምን ይመስላል? ልጆች በጣም ነበር የምወደው ለመውለድ በጣም እጓጓ ስለነበር ቶሎ ነበር ትዳር ያስኩትና ባለፈው እንደነገርኳችሁ አንድ ልጅ ከወለድኩኝ በኋላ ለ10 አመት ልጅ መውለድ አቅቶኝ ነበርና ብዙ ቸገር ነበር። ከዛ እኔ ምንም አላቅም አንድ ጊዜ የሆነ ቦታ አራስ ልንጠይቅ ስንሄድ ልጅ ተደበቀ። እኔ ደግሞ አላወቅኩም። ከዛ ሌላ ቦታ ደግሞ እንደዛው ልጅ ተደበቀ። ከዛ ምንድነው ብዬ ምን ሆኖ ነው ብዬ ስጠይቅ ጽንስ የሚወርድባት ሴት ካለች ብዙ ልጅ ይደበቃል ሰማውና ለቤ በጣም ተሰበር። በጣም ለምን እንደዚህ ይሆናል እንዴት አልኩኝና በጣም ገረመኝ። ከዛ ራሴ ቤት ተዘግቼ ብቻዬን መኖር ጀመርኩኝና ፈጣሪ ደግሞ ይሄንን አይቶ ከ10 አመት በኋላ የራሴ ልጆች ሰጠኝ። የሰውን ልጆች እንዳላይ የሰውን ልጆች እንዳላይ እግዚአብሔር የራሴ ልጆች ሰጠኝ። በወንድ በሴት አድርጎ 3 ልጆች ሰጠኝና እንደዚህ የምታደርጉ ሰዎች ፕሊዝ ተጠንቀቁ። እንደዚህ አይነት የሚባል ነገር የለም። ፈጣሪ ነው ልጅ የሚሰጠው። ፈጣሪም ደግሞ የሰጠን ልጅም መውሰድም አያቅተውም። ስለዚህ በቃ እንደዚህ እያደረጋችሁ የሰውን ልብ አትስበሩ። እናንተ ያልወለዳችሁ ደግሞ ፈጣሪ የራሳችሁ ይሰጣችኋል። በነገራችን ላይ ማለት ልክ እኛ ጠፍጥፈን የምንሰራው ይመስለናል እኮ አንዳንዴ ካፋችን የሚወጣው መርዝ ከባድ ነው። በተለይ ሀበሻ አላቅም እንግዲህ ያው ሀበሻ ስለሆንኩ ስለ ሀበሻ ነው ላወራ የምችለው። በእንደዚህ አይነት ጉዳይ አመለካከታችን ትንሽ ይቀረዋል፣ በጣም ይቀረዋል፣ መሰራት አለበት። አሁን ልጅ ፌል ስላደረገ የሰው ልጅ ስላየች በምን ሳይንስ ነው ግን? ማን ይሄን ነገር የፈጠረው? እንደዚህ አይነት አስተሳሰብ እንዲኖረን ማን የሰራብን? እንዴ የሌለ እኮ ነው እግዚአብሔር። ትንሽ እንደዚህ ሳሽከረክር አስታውሳለሁ። የምርድፍ ያለበት ነው። አንገትሽ ላይ ያለው ቀለበት ያደረገው ነበር? አዎ አረ የማስመሰል ጥግ ቀላል ታስመስያለሽም ቀላልም ትተውኛለሽ። እኔ የምለው ግን ነፍሱን ይማሮና አርቲስት ነፃነት ወርቅነህ ነበር አርቲስት ወይስ አንቺ ነበር አርቲስት? ቀላል ታስመስያለሽ እንዴ? እኔ የምለው ዊግሽ እንደዚህ ተሰርተሽ ሜካፕሽን ልቅልቅ ብለሽ የቁንጅና ተወዳዳሪ መስለሽ መተሽ ሀዘን እንዴት ነው በእናትሽ የምትገልጪው? ለባህል የሚሸጥ ከብት መስለሽ እንዴት ነው ሀዘን የምትገልጪው? በእናትሽ ሌላ የለሽም? ዱላ ራሱ እኮ አንገትሽ ላይ ያለው ቀለበት ሙድ እኮ ስትይዝብሽ እኮ ነው ምናምን ብለሽ ቀላል ታላግጫለሽ። ውይ ሀዘን ፊትሽን ጥቁርቁር አድርጎት ከሰውነት ተራ አውጥቶሽ እኔ ራሱ እንዴት እንዳዘንን እኮ የኢትዮጵያ ሕዝብን ትላንትና እኮ አስለቀሽ እኮ ሀዘኑ እንዴት እንደጎዳሽ እኮ አየን እኮ። ውይ ኢቢኤስ እግዚአብሔር ይስጥልን። እሺ ሀዘኗ እንደዚህ በልኩ እንዴት እንደተጎዳች ልታሳየን ስለሞከርክ ማፈሪያ ነክ። ኢቢኤስ ራሱ ማፈሪያ ቆሞ ሞቶብ ተሸቅለበታል። ኢቢኤስ ቲቪ እንዴት አይነት ማፈሪያ ናቸው? አረ አፈሩን ቀላል ያርግበት ይረፍበት። እስከ መቼ ድረስ ነው እናንተ የምትሸቅሉበት? ወንዶች ደግሞ እንደው ስትመርጡ ሚስት እንኳን ስትሞቱ እንኳን እንደዚህ የምታዝን ሴት እሺ ምረጡ። ያው እንግዲህ ሰው ሀዘኑን የሚገልጽበት መንገድ ይለያያል። ሰሞኑን ያው ቅዳሜ ከሰዓት ላይ የነፂ ባለቤት እንደቀረበች አይታችኋል። በጣም መነጋገሪያ ሆኗል። በተለይ ደግሞ ያው ኤክስፔክት የተደረገው ነገር የነፃነት ወንድምና እህት ወጥተው ሚዲያ ላይ ስለሷም ሆነ ስላስናቅ የተናገሩትን ነገር እናውቃለን። አብዛኛው ሰው በዛ ጉዳይ ላይ ምላሽ ትሰጣለች ተብሎ ነበር ያሰበው። እሷ ግን ምንም አይነት ምላሽ አልሰጠችም። ግን ፊቷን ሜካፕ ተቀብታ ፀጉሯን ተሰርታ ምናምን በመምጣቷ በርካቶች ቅሬታቸውን ገልጸዋል። እንደምናስታውሰው የነፂ የቀብር ስነስርዓት ሲፈጸምም ባለቤቱ አፏን ሸፍና በነበረ ሰዓት ለምን አፏን ሸፈነች በሚል መነጋገሪያ ነበረች። እንዲሁም ደግሞ ወንድምና እህቱም ወጥተው በተናገሩ ሰዓት ያኔም መነጋገሪያ ሆናለች። አሁንም ደግሞ ኢቢኤስ ላይ ቀርባ በታየው በፊቷ ገጽታ በሜካፑ እና በፀጉሯ በአሁኑ ሰዓት ትችት እየቀረበባት ይገኛል። በርካቶች ኢቢኤስንም ተቃውመዋል። እሷን ብቻ አይደለም እንደሰማችሁት መሸጥቂያ አታድርጉት በቃ ይረፍበት የሚል ነገር ተናግረዋል። እኔም በዛ ጉዳይ ላይ በጣም እስማማለሁ። ስለ ነፃነት ብዙ ሚዲያዎች ብዙ ነገር ሰርተዋል። ኢቢኤስም ሰርቷል። የቀብር ስነስርዓቱ ሲፈጸም ተሰርቷል። እኔ አሁን እውነት ለመናገር አስፈላጊነቱ አልታየኝም። እኔም መቅረቧና ለእሷም ስድብና ያመጣላት ለኢቢኤስም ጥሩ ስም አይሰጠውም። የነፃነት ጉዳይ ቶሎ ቫይራል የሚወጣ ጉዳይ ነው፣ ሴንሲቲቭ ኢሹ ነው በሚል
በየጊዜው የሱን ስም ሜንሽን እያደረጉ ፕሮግራሞች መስራት ጥሩ ነው ብዬ አላስብም። እንዳለው ልጁ ይረፍበት። እኔም መስማማበት ሐሳብ ነው። እናንተስ ምን ትላላችሁ በዚህ ጉዳይ ላይ? ሂዝ ናት ኮች እኮ ሂዝ ኦነር ስለ ቅር ስለነሳኝ እንደደበረው አላቅም ወደሰስ ማለት እዛ ጋር ትረስት ዲስትሮይ ያደረገ ነው፣ ቡል ያደረገ ነው። ሂዝ ኦነር ሂዝ ናት ኮች ማለት ምን ማለት ነው? ይሄንን ለቶማስ አድርሱለት እባካችሁ 3 ሰዓት ተኩል ሰጥቼ አየሁት ይሄን ፖድካስት። ብዙ ጊዜ የተነሳው ስም እዚህ ፖድካስት ላይ ጌታቸው የሚለው ስም ነው። ለችግሮቹ ሁሉ መንስኤ አድርገህ አቀርበኸዋል አይመስለኝም። እኔ ግን ችግር አለ፣ ልክ ነው፣ የሆነ ችግር አለ፣ ግን ጌች አይመስለኝም ችግሩ። ፈልግና አግኘው ቶሚ፣ ያ ችግር ጌች አይደለም። ሐሳብህን በደንብ አብራር ተገልጻለ። እያንዳንዱ አድርጎኛል የምትለው ነገር አንተም ብልሃል፣ በቃ ውሃ ያነሳም በእውነቱ በደንብ ለሰማ ላዳመጠ ሰው። ስለዚህ ችግርን ፈልግና አግኘው። ሌላ ቦታን የምታውቅ አይመስለኝም። እዚህ ሀገር ላይ እኮ ፊትነስ ጂም ምናምን ሲባል እኮ ከሚነሱ ጥቂት ስሞች ውስጥ እኮ አንዱ ያንተ ነው። የሆነ ሰው ሲመጣ እዚህ ሀገር ላይ አክሰሱን ታገኛለህ አይደለ? እኔ ትላልቅ ኢቨንቶች ላይ ሁሉ አይሃለሁ። ትልቅ ጂም አለ። ይሄ ማለት እኮ በቃ ያለህን ቦታ ያሳያል እኮ። እኔ ግን ያንን ቦታን የምታውቀው አይመስለኝም። አንዳንዴ ሐሳቦችን የምታወራበትን መንገድ እንትን ስል የሆነ መንደር ውስጥ ያለ ሰው ምናምን በቃ ገና ወደ ሆነ ቦታ ለመውጣት እየተጣጣረ ያለ ሰው አይነት ኦፒኒየን ነው ይዘህ የምትመጣውና ቦታ ነው you are like ይሁን አሉ ከሚባሉት ሰዎች መሃል ላይ ይሄንን ማስተው ሪሜምበር ዳት። ሶስተኛ ያንተን ልክነት ያንተን መንገድ መስራት አለ መስራቱ የጌታቸው ብለሲንግ ያስፈልግሃል እንዴ? ጌቻው ልክ ነህ የግድ ማለት አለበት? በቃ አልተስማማም እኮ ነው። አንተ በትንሹ መቶዎች ካሁን ሆነ በሺዎች የሚቆጠሩ ምስክሮች አሉ አይደለ? በአንተ መንገድ ሄደው ኪሎአቸውን የቀነሱ ጤናቸውን ያስተካከሉ። በቃ ከነዛ በላይ ምን ትፈልጋለህ? እነዛ ላይ ስራ። ጌች እኮ በቃ ላይስማማው ይችላል። በቃ ሜቢ የሱ የሆነ ነገር ላይ ሰዎች የተለያየ መንገድ አላቸው። ያ የጌች መንገድ ላይ ሆን ይችላል፣ ያንተ መንገድ ይሄ ነው። መተቸትም ደግሞ መብቱ ነው በእውነቱ። አንተ ምንድነው በስራ ለምን አታሳየው? አለ ምስክሮች አሉ አይደለ እንዴ? ይሄ እኮ አንተ ያስኩ ዳንስ ፊትነስ ምናምን የሚባለው ነገር እኮ አንተ የፈጠርከው ነገር እኮ አይደለም። እዚህ ዓለም ላይ ብዙ የዓለም ክፍሎች ላይ ተሞክሮ ሰርቶ የታየ ነው። ሶ በቃ በዛ አንተ ራስን በዛ መልኩ ዲፌንድ አድርገኝ አትናገሩ እንዴ? አይቻልም። መጨረሻ ላይ እዚህ ሀገር ጂም ያላችሁ አንተና ጌታቸው ብቻ አይደላችሁ። በመቶዎች የሚቆጠሩ ጂሞች አሉ ከተማ ውስጥ ብቻ። እንዲም ሆኖ አሁንም ዲማንዱ በጣም ከፍተኛ ነው። ስለዚህ አንተ ያለህን ስም ተጠቅመህ 3 4 5 6 7 ቦታ ብራንች መክፈት ትችላለህ። ከዚህ ግን ይሄ ሁሌ የሆነ ሰው ሲናገር ስለኔ ነው ከሚል ሜንታሊቲ ውጣ። ሌላ ጊዜ ደግሞ ስለ ሰው ስታነሳ አሁን እዚህ ጋር በጣም በግልጽ በቃ ጌታቸው እንዲያርጉ ስትል ነበር እና መጀመሪያ ቀድመህ ለሆነ ሰው ንገረው ሚዲያ ላይ ከማምጣትህ በፊት። ከዛ የዛን ሰው ሐሳብ ስማ እንጂ እዚህ ጋር ያነሳቸው ክሶች እንዳለ በቃ ሰዎችን ባንተ ሳይድ እንዲሆኑ አያረግም። በሚያሳዝን እንግዲህ ሌላው የሰሞኑን መነጋገሪያ ጉዳይ ቶማስ አንድ ሚዲያ ላይ ቀርቦ የጌታቸውን የስዊት ቦክስ ባለቤት ጌታቸውን ስም እያነሳ እንደዚህ ያደረገኝ እያለ ሲያወራ ነበር። ያው ከዚህ ቀደም ጸብ እንደነበራቸውና እንደተታረቁ እናውቃለን። አሁን እንግዲህ በአዲስ መልኩ ቶማስ ጌታቸው በደለኝ ብሎ ተናግሯል። ጌታቸው በዚህ ጉዳይ ላይ እውነት ለመናገር ምንም አይነት ምላሽ አልሰጠም። እኔ እስካሁኑ ሰዓት ድረስ ጌታቸው ምንም አይነት ምላሽ ሲሰጥ አላየሁትም። ልጁ እንዳለው ነው፣ ሙሉ በሙሉ ከልጁ ሐሳብ ጋር እስማማለሁ። አሁን በአሁኑ ሰዓት ቶማስ የሚገርም ቤት ከፍቷል። የሚገርም ቤት፣ ጂም ቤት ማለት ነውና ሜቢ ያንን ለማስተዋወቅ ይሄ ምንድነው መነጋገሪያ ሆኖ የሆነ ነገር ከፍቶ ያ ነገር እንዲታወቅለት ፈልጎ ይሁን ለፕሮሞሽን ፈልጎት ይሁን ስሙን እዛ ጋር እየጠቀሰ ስም ማጥፋቱን ለዛ ሊጠቀም ፈልጎ ይሁን አልገባኝም። ግን የሆነ ሰው እኮ ላንመቸው እንችላለን። በግድ ካልተመቸው አይባልም ቶሚ። አንዳንዴ ስናወራ ያው መልሶ ራሳችንን ትዝብት ውስጥ የሚከት ነገር ባናወራ መልካም ነው። ኢትዮጵያ በጣም የተባረከች በጣም ትውልዱ የተባረከ ነው ምናምን። ሀገር ማለት መሬትና ሰማይ አይደለም። መሬትና ሰማይ የትም አለ። ሀገር ማለት ሰው ነው። ሀገር ማለት ትውልድ ነው። ሀገር ማለት አዛውንት ነው። ሀገር ማለት እናት ነች። ሀገር ማለት አባት ነው። ሀገር ማለት ወጣት ነው። ወጣቱን እናት አባቱን ካላከበረ፣ ህፃናቱን ለአዛውንት ካልተገዛ እንደዚሁ በደህነት እየተሸማቀቅን በደህነት እየተሳቀቅን እንኖራታለን። እንደዛ አይነት ትውልድ እያለ በእናት በአባቱ በአያቱ በአዛውንቱ የሚሳለቅ ትውልድ እያለ መቼም አንባረክም። አማርኛ ማሳመር ትችላላችሁ። ኢትዮጵያ ቅድስት ሀገር ነው አይደለችም። እንደዚህ ትውልድ እንደዚህ እየጠፋ ተው እንኳን የሚላቸው የለም። ቪዲዮ እየቀረጹ በአዛውንት ሲሳለቁ ኢትዮጵያ የተባረከች ሀገር ነው የተረገመች ነች። በእናት በአባት
እናት አባታችሁን አክብሩ ይላል እንጂ በእናት በአባታችሁ በረከታችን ያለው በእናት በአባታችን ነው ባዛውንት ነው ወጥቶ ቆሻሻ ልብስ ስለለበሰ አባት አይደለም ማለት አይደለም ወጣት እናት አባቱን ካላከበረ ትውልዱ አዛውንት ካላከበረ ለአዛውንት ካልተገዛ ኢትዮጵያ መቼም አትባረክ እንደዛ አይነት ትውልድ ይያል መቼም አንባረክ እየመረራት ዋጡት ሙዳን ያዝ በጣም ያሳፍራል እንግዲህ እኛን አባት እንግዲህ የኔ ቢጤ ነው የሚባሉት የኔ ቢጤ ናቸውና ሲለምኑ ብሩን ሊያጎርሳቸው ምናምን ሲሞክር እየተሳለቁ ተሰብስበው ምናምን ያው የገንገበትና ሰገጤ ስብስብ ነው እንደዚህ ያደረገ ያለው ኤኒዌይስ ልክ ነች የልጅቷ ሐሳብ ላይ ምንም መጨመረው ነገር የለም ዛሬ ደግሞ ከታክሲ ውስጥ እንዴት ሌባ ተብዬ እንደወረድኩኝ ነው የምነግራችሁ እኔ ምን አይነት ባህሪ አለ መሰላችሁ ከድሮ ጀምሮ ከልጅነቴ ጀምሮ ያለ ባህሪ ምንድነው የሆነ የሚያምር ነገር ካየው ማለት ነው በቃ መንካት ፈልጋለሁ በቃ የሰው ጸጉርም ይሁን ጆሮ ጌጥ ይሁን ያንገት ጌጥ ይሁን ለምን የሰው አፍንጫ ምናምን ለምን አይሆንም ብቻ አይቸው ከአማርኛ ነገር ካልነካውት እንደዚህ በእጄ ካላስኩት በቃ ረፍታ ይሰማኝ ማለት ትምህርት ቤት እያለን ራሱ አይን መንበር እንደዚህ የሄድን ምናምን ደስ የሚል ጸጉር ካየሁኝ እያረጥኩኝ እጄ ምናምን እንደዚህ ነካለሁ የሴት ጸጉር ወይ ደግሞ በቃ ጌጥ ምናምን ካየሁ ምናምን መጥቼ እንደዚህ ነካካለሁ ምናምን ብቻ ያው ወንድ ቦል ለካፊ ተብዬ በቃ ስም ይወጣልኝ ነበር ገደል ነበረ ነው ብቻ እንደዚህ አይነት ባህሪ ያለኝ ብቻ በቃ አሁን የሰው አፍንጫ ምናምን ራሱ አይቼ ደስ ብሎኝ እንደዚህ መንካት ፈልጌ በቃ አትንኪኝ ካላችሁኝ በባሌም በቦሌም ብዬ በዚህ በዛ እንደዚህ ምናምን ብዬ ብቻ አፍንጫችሁ እንዲመያዝ አለብኝ አንድ ጊዜ በቃ የሆነ ደስ የሚለኝ ነገር ብቻ ካለ መያዝ አለብኝ ነው ችግሬ ከዛም ይፈጠርላችኋል ታክሲ ውስጥ ቁጭ ብዬ ካጠገብ የሆነ ሴትዮ መታ በቀመጥ ከዛ በኋላ ሴትዮዋ ስትቀመጥ ይሄ የቦርሳ ማንጠልጠያ ማጫወቻዎች አሉ አይደለ ማጫወቻዋ የሷ በጣም የምታምር ማጫወቻ አንጠልጥላለች ቦርሳ ላይ ማለት ነው በቃ ልቤ ተነሳሳ መንካት ፈለኩ እንደዚህ ምን በቃ እንዲ ጭምቅ ስታረጋቸው ፍላፊዎቹ ነገሮች አሉ በቃ እንትን ሰው ምግብ ሳይ ምራቁን እንደሚወጣው ነው ምራቂ ነው አትኩስ ነው ማለት ከዛ በኋላ ልነካ አልኩኝና ትዝ ሲለኝ ለካ የሰው ቦርሳ ነው ታክሲ ውስጥ ነኝ ያለሁት በቤቤ እንዳትቃለይ ስነ ስርዓት አድርጌ የሰው ቦርሳ ነክተሽ ምናምን ብዬ ራሴን እጄን ጠብሼ ምናምን ቁጭ ማለት አልነካም ብዬ በእውነት ነው የምላችሁ 3 ደቂቃ 2 ደቂቃ ያለፈ አይመስለኝም ራሴን እንደዛ ብዬ ካስቀመጥኩኝ ማለት ነው እኔም እንደተፈጠረ አላቅም ቤት በኩል እዛ እንደደረስኩ አላቅም እጄን ማን እንዳዘዘው አላቅም ብቻ ሰብኮንሺየስሊ ሳታት ብዬ ሂጄ የሴትዮዋን ቦርሳ እንቅ ማጫወቻውን እንቅ አድርጌ መጎታት እንደዚህ ማድረግ ማለት ነው የሴትዮዋን ቦርሳ ከዛስ በኋላ ሴትዮዬ ዞረቻ አቺ ምን ያርክሽ ነው ሌባ ምናምን ብላ ሴትዮዋ መዞር ከዛ ቆይ ማለት እናንተ ነገሩኝ ምን ብላችሁ ኤክስፕሌን የምታደርጉት ይሄንን ምን ከዛ አረ በእውነት እናት እኔ ሊሰርቅሽ አይደለም እኔ ሌባ አይደለሁም ማጫወቻው ደስ ብለኝ ሂጂ ከዚህ ባለጌ ሌባ ደግሞ ስትዋረድ የምታመጣው ምክንያት ነው ከዛ አረ እናት በእውነት እኔ አረ በቃ ተጠለጠልኩ እንደውም በቃ እንደው ፈጣሪ ሲያግዘኝ የሚያቀኝ ሰው ታክሲ ውስጥ አለመኖሩ እንጂ በቃ ሌባ ተብዬ ተሰይሜ ነበረ እጂ ከዚህ ሌባ ምናምን ደግሞ አታፍርም እንዴ ምናምን ብላ ከዛ እናት አረ በእውነት ማጫወቻሽ ደስ ስለሚለው ደግሞ የማናት ፈጣጣ ምናምን ተውኝ አለመደብደቤ ግማሹ ሰው ትንሽ የተረዳኝ ይመስለኛል እኔ እንጃ ወይ መስሎኝም ይሆናል አላቅም ብቻ አለመደብደቤ ራሱ ሴትዮዋ ተብሰክስከተ አሳልፊ ምናምን ብላ ቦታ ቀይራ ምናምን ካጠገቤ ክፍት ወንበር ነበር እዛ ሄዳ ምናምን ተቀመጠች እኔን ቅሌቴን ይዤ እምወርድበት ቦታ ሳይደርስ ወራጅ አለ ብዬ እምባ እየተናነቀኝ ወረድኩ ማለት እንደዚህ አይነት ባህሪ ያለባችሁ ሰዎች የላችሁ እስኪ ንገሩኝ ሳስበው የለንም አንቺ ብቻ ተመስኛለሽ ታከሚ እናት ሳይብስ ወደ ህክምና ቶሎ የሰው ቦርሳ አለመማታቷ ራሱ ሷውና ነው እውነቴን ነው ናርዶስ
አንከረሜስ ይብላል። ያበደ ነው። ለምን እንደ ሐሳብ ሉሲዎቹን አትቀላቀኝ? እውነቴን ነው እኮ እንዳንቺ አይነት የኳስ ብጡቅ የሆነ ብቃት ያለው አርቲስት እየሆነ እኮ ተቸግረን ነው። ቦታሽ የት ነበር? ኳስ ሜዳ። አንቺ የት ነሽ? ትወናው በርግጥ ጎበዝ ነሽ፣ ግን ኳሱም ላይ ትኩረት አድርጊ። እንደዚህ ነጭ በነጭ ለብሰሽ በኮንፊደንስ ራሱ ማንጠባጠብሽ የምር ጎበዝ። ኪሎአችሁ በፍጥነት አልቀንስ ላለ ሴቶች በተለይ ባለትዳር ከሆናችሁ ማታ ማታ ባላችሁን ራቁታችሁን አቅፋችሁ ተኙ ትላለች ዶክተሯ። ይህ የዶክተሯ ምክር በአሁኑ ሰዓት በርካቶችን እያስገረመ ነው የሚገኘው። ሙሉ ሀሳቡን እንስማው። ኪሎቹ በጣም አልቀንስ ብሏችሁ የተቸገራችሁ ሴቶች ምን ታረጉ መሰላችሁ? ማታ ማታ ባል ያገባችሁ ስተኙ ራቁታችሁን ያለምንም ልብስ ከባላችሁ ጋር ተኙ። ምክንያቱም መሰላችሁ ሰውነታችሁ የዛኔ ቆዳ ለቆዳ ንክኪ ሲኖረው ኦክሲቶሲን የሚባለውን ሆርሞን ስለሚያመነጭ ያ ደግሞ ኪሎችሁ እንዲቀንስ የማለት ችሎታው ከፍተኛ ነው ማለት ነው ይህ ሆርሞን። ስለዚህ ምን መሰላችሁ ያገባችሁ ሴቶች ስተኙ ማታ ማታ ራቁታችሁን ያለምንም ልብስ ይሁን ከባላችሁ ጋር ስተኙ ይሄ ሰውነት ኪሎ አልቀንስ ብሏችሁ የምትቸገሩ ሴቶች ከፍተኛ አስተዋጽኦ ስላለው በተሰበ መጠን ስትሰኙ ከባላችሁ ጋር ማታ ማታ ራቁታችሁን ለመተኛት ሞክሩ ማለት ነው። ኧረ መድኃኒዓለም መጥፎ ነገር የምታሳስቢው ደርቲ ሜንቴ እንዲሁ ነው። የጤና ባለሙያዎች በዚህ ጉዳይ ላይ ምላሽ ስጡ። አይምሮ ሌላ ታሪክ ውስጥ ሄዷል። ለመክሳት ራቁት ከባል ነው ለሌላ ነገር ነው። አሁን እውነት እንደው ራቁታቸውን ከባላቸው ጋር ስለተኙ ነው የሚከሱት ወይስ ተውት ብቻ ይገባቸዋል። የጤና ባለሙያዎች በዚህ ጉዳይ ላይ ምላሽ ስጡ። እኔ ምንም አልልም። ሰው ሊያሳብደን ነው። አዎ በዚህ ሴትዮ ቺቲንግ ተፈጽሞብኛል የሚል አካል እንግዲህ ወደ ሚዲያችን ብቅ ብሎ እንደምትመለከቱት ኢንቦክስ ተደርጎልኛል። ቺት አድርጋብኛለች። ከኔ ጋር ለመጋባት እቅድ ነበራት። እቅዷንም ይዛ ወደ ኢትዮጵያ መጣች። ከመጣችን በኋላ መሀላችን እንግዲህ ምን እንደተፈጠረ በማላውቀው ሁኔታ ቺት አድርጋብኝ እንግዲህ ድንገት መታ ባገኘችው ወንድ ልጅ ቀይራኛለች የሚል አካል እንግዲህ ኢንቦክስ አድርጉልናል። እሷ ጋር የነበራቸውን ታሪክ እንግዲህ እንደምታዩት በሶሻል ሚዲያ እየለቀቀ ነው የሚገኘው። እንደምንጋባም የቀጣዩ ባሌ ለቀጣዩ የሰርግ ዝግጅት እየተዘጋጀው ነው ብላ ፌስቡክ ላይ ሁላ ሳይቀር ፖስት አድርጋ ኢትዮጵያ ውስጥ ከመጣች በኋላ ምን እንደተፈጠረ ሳላቅ ከኔ በኋላ ላወቀችው ድሬዳዋ ፖሊሱ ስለሚሰራ ለከደር ለሚባል ጎረምሳ ራሷን አሳልፋ ሰጥታ እኔ ላይ ቺቲንግ ፈጽማለች። ሚስቴን በአደባባይ ተነጥቅ ያለው የሚል ግለሰብ የኢትዮጵያ ሕዝብ ይፍረደኝ እያለ ነው በአሁኑ ሰዓት የሚገኘው። እናንተስ ምን ሀሳብ ምን አስተያየት አላችሁ? እውነት የሰውዬ ቺት ተደርጎበትም ከሆነ በምን አግባብ ሊጠይቃት ይገባል ብላችሁ ታስባላችሁ? እናንተ እስኪ ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልን። ተከድቻለሁም ቺት ተደርጎብኛልም ላልከው ወንድማችን እጅግ በጣም ነው የምናዝነው። የኢትዮጵያ ሕዝብ እንግዲህ ምላሹን ይሰጣል። ልጁም አክሎ የተናገረው ነገር በኢንቦክስም እንደገለጸልኝ ከሆነ ሴትይቷ ወንዶችን እያማለለች በገንዘቧ ወንዶችን እንደ ሸንኮራ መጣ አኝካ የምተፋናት። አሁን አገባውት የምትለውንም ባሏን ትንሽ ለመፈታተንም ሆነ እንደኛ እንደ ሸንኮራ መጣ ለመጥፋት እድል አይኖራትም። ምክንያቱም እሱ የህግ አካል ነው፣ ፖሊስ ነው፣ በሙያው ፖሊስ ስለሆነ እሱ ላይ እኛ ላይ እንዳጭበረበረች እሱ ላይ ማጭበርበር ሙከራ ታደርጋለች ብለን አናስብም። እንደ ሸንኮራ አገዳ በልታ መጣ ተፍታው እንኳን ማለት ነው በጣም እየጸጸተው ነው። ቺት መደረጉ በላዩ ላይ ያጣው እኮ ሚስት አይደለም መኒ ነው። ወይ መድኃኒዓለም ጭራሽ እንግዲህ እቺ ሴትዮም ወንዶችን ወጣት ለጋ ወጣቶችን ማደባደብ ልትጀምር ነው መሰለኝ። ሳስበው እንዴት በላይ ላይ ታገባለች? እውነት በጣም ልብ ሰባሪ ነው የደረሰብህ ነገር ወንድሜ፣ በጣም ልብ ሰባሪ ነው። እንደ ሸንኮራ አገዳ ወዝህን አርጋ አጣጥማ ተፍታህ ራሱ የእሷ ፍቅር በቃ በጣም ከብዶሃል። እንደማየው ከሁኔታ እንደምንረዳው ሲንግል ሴቶች ለእናንተ ስንል እኛ ባሎቻችንን የት እንደብቃቸው?
ኧረ ተው አትፈታተኗቸው፣ ስለፈጠራቸው አምላክ ተው። ለእናንተ ስንል ቀለበታቸውን አስወለቅናቸው። ምን እናርግ? ለእናንተ ስንል ምንና ልትደፉ ነው እንዴ? የሰው ባል ስታይ ኧረ ተው። እውነት ነው ግን በጣም ሰው ሴቱ ባለትዳር ላይ በጣም እያነፈነፈ ይገኛል። ባለትዳሩም አርፎ አይቀመጥም። ሴቶቹም በቃ የበለጡ የተወደዱና ይረሳቸዋል መሰለኝ ባለትዳር ላይ አይናቸውን የሚጥሩት የሚያንዣብቡትና እንደ ሀሳብ ሚስቶች ሰብሰብ ብለው ሰላማዊ ሰልፍ ቢወጡ ባይ ነኝ። አዎ ግን ቀልዱስ ቀልድ ነው። የባለትዳር ላይ አይናችሁን የምጥሉ ሴቶች አረረፉ ነውር ነው። ትሁቱና በሳሉ ዮናስ ከበደ ከኢቢኤስ ወጥቶ የት ገባ? የትዝታችን በኢቢኤስ እና የቅዳሜን ከሰዓት ድምቀት የነበረው ዮናስ ከበደ የት ጠፋ የሚለው ነበረ። ቃለ መጠይቁን ያቀረቡት ጋዜጠኞች አብርሃምና ጸገነት ሲሆኑ ዮናስ በኢቢኤስ ቴሌቪዥን ከካሜራ ፊት ከጠፋም 1 ወር አልፎታል። ይህም ኢቢኤስን ተሰናበተ የሚል ትልቅ ስጋትና ጥያቄን አስነስቷል። በአሁኑ ወቅት ብዙዎች ዮናስ በአሜሪካ ሀገር እንደሚገኝ ስላረጋገጡ ኢቢኤስን ለቆ ተሰዷል ወደሚል ድምዳሜ ደርሰዋል። በአንጻሩ ደግሞ አይደለም አሜሪካ ላይ የሚተላለፍ አዲስ ዝግጅት ስላለ እሱን ለመቅረጽ ነው ሄደው የሚሉ ወገኖችም አሉ። እውነት ለመናገር ሰሞኑን ኢቢኤስ ያው አይታችሁ ከሆነ ይሁን ይጠፍቷልና የእውነት ለቆ ነው። አብዛኞቹ የሆነ ሊለቁ አካባቢ ሰሞን ላይ ጥፍት ማለት ነገር አለ። ሌሎችን የማላመድ ሌላ ፊት የማስለመድ ሂደቶች ኢቢኤስ ላይ ይስተዋላልና ለዛም ነው በርካቶች ዮናስ የት ሄደ የእውነት ለቀቀ ወይ የሚል ጥያቄን እያነሱ ያሉት። እንግዲህ ምን ሰማ ይሆናል የእውነት ከለቀቀም ለስራ ሄደው ከሆነ ግን ያው እንደ ተመልካች የለመድነው ሰው ከዛ ሚዲያ ላይ ዞር ሲል ደስ አይለንም። የምናገረው ስለ አባይ ቴሌቪዥን ሸዋሸዋ ነው። ሸዋሸዋ ማለት ምን እንደሆነ እናንተ አስተምራችሁኛል። ሄለን እባላለሁ። ይሄንን ነገር ዛሬ እዚህ ቦታ ላይ ባልናገረው ደስ ባለኝ ነበር፣ ግን እኔ አለመናገሬ ኃላፊነትን እንዳለመወጣት አድርጌ ስለቆጠርኩት ነው። ነገሩን ስትሰሙ ይገባችኋል። ከዚህ በፊት ያሉ ሰዎች በዛ ውስጥ ያለፉ ሰዎች ስላልተናገሩትና እንደ እሳት ራት በዛ ጉዳይ ውስጥ ገብቼ ስለተጠቃው ሌላም ሰው እንደዛ እንዳይሆን ብዬ ነው የማወራው። ከአባይ ቴሌቪዥን ጋራ በጋራ ስለጀመር ነው ስራና የአባይ ቴሌቪዥንን ሸዋሸዋ እንግዲህ ሸዋሸዋ የሚለውን ቋንቋ ከእናንተ ነው የሰማሁት። ምን ማለት እንደሆነ ሁላችንም ይገባናል። አባይ ቴሌቪዥን ከኔ ጋራ ውል ተፈራርመን ከ40 እስከ 45 ደቂቃ የሚሆን ፕሮግራም ስሰጣቸው እነሱ ደግሞ ከ12 ደቂቃ እስከ 15 ደቂቃ የሚሆን የድርጅቶችን ማስታወቂያዎች በዛ በሾው ላይ ሊለቁ አንድ ላይ የ1 ሰዓት ፕሮግራም ሊሆንና ቅዳሜ ከ12 ሰዓት እስከ 1 ሰዓት ባለው ሊተላለፍ እነዛ ማስታወቂያዎች ላይ የሚከፈሉ ማንኛቸውንም ክፍያዎች 50% ልንካፈል ነው። ምንም እንኳን እኔ አስቀድሜ ፕሮግራሙን ሰርቼ ሁሉ ነገር ጨርሼ ይዤ በመጣም ፕሮግራሙ በጣም ብዙ ወጪ ስለሚያስወጣ እዛ ላይ ሾው ላይ የሚመጡት ልጆች ሜኮቨር ተደርጎ ልብስ ተገዝቶላቸው ጫማ ራት ተጋብዘው በጣም ብዙ የፕሮዳክሽን ኮስት ተከፍሎ የሚሰራ ስለሆነ እና ምንም እንኳን ለትርፍና ለገንዘብ የተሰራ ስራ ባይሆንም ግን ብዙ ወጪ ስላለበት እኔም ደግሞ ከኪሴ እያወጣው ስለሆነ ቴሌቪዥኑ ላይ በሚታይበት ጊዜ የሚመጡት የማስታወቂያ ገቢዎች ወጪውን ይሸፍኑኛል ብዬ ተስፋ አድርጌ ነበር። ነገር ግን የሆነው እንዲህ ነው። እኔ ከሰጠኋቸው በኋላ የሚተላለፉ ማስታወቂያዎች ምን ያህል እንደሆኑ ምን ያህል ላገኝ እንደምችል እጠባበቅ ነበር። የመጀመሪያው ሳምንት፣ ሁለተኛው ሳምንት፣ ሶስተኛው ሳምንት፣ አራተኛው ሳምንት እያለ አንድም ማስታወቂያ እንኳን በስህተት እዛ ፕሮግራም ላይ አያስተላልፉ። ነገር ግን የራሳቸው ፕሮግራሞች አላቸው። እነዛ ፕሮግራሞች የቴሌቪዥኑ የራሳቸው የጣቢያ ፕሮግራሞች ናቸው። ግልጽ ለማድረግ ነገሩን ለምሳሌ እንዳልኳችሁ ቪአይፒ ሾው ኮሚሽን የሚጠየቅበት የውጪ ፕሮዳክሽን ነው። ሰለሜ ዋሻው እንደ የሚባሉ ፕሮግራሞች ሌሎችም በቴሌቪዥን ጣቢያው በራሱ የሚመረቱ ምንም አይነት ኮሚሽን የሚካፈል ሰው ከውጪ የሌለባቸው ናቸው። ስለዚህ ምንድነው እነሱ የሚገባውን ማንኛውንም ማስታወቂያ እኛ ላይ ቢያመጡት እኛ ኮሚሽን ልንጠይቅ ወይም እኔ ኮሚሽን ልጠይቅ ነው ማለት ነው። እነሱ የራሳቸው ፕሮግራም ላይ ካስተላለፉት ግን ማንም ኮሚሽን የሚጠይቃቸው የለም። እዛ ላይ የሚሰሩ ሰዎች በሙሉ ቋሚ ተከፋዮች ናቸው፣ ወራዊ። ስለዚህ ያንን መርጠው ለራሳቸው ብቻ ገንዘቡን ለማግበስበስ ሲሉ ሁሉንም ማስታወቂያ ወደዛ ይነዱታል ማለት ነው። ከሁሉም በላይ የሚያስደንቀው ደግሞ እነዚህን የጣቢያውን ፕሮግራሞች በሙሉ የሚያስተዋውቁት ቪአይፒ ሾው ላይ ነው። በዚህ መሀል ምንድነው እኛ ባዶ እንቀራለን። በጣም በሚያሳፍር ሁኔታ ምንም ይሉኝታ በሌለው ሁኔታ እንደው ለይሉኝታ እንኳን እስቲ እነዚህ ሰዎች ብዙ ለፍተው ብዙ ደክመው ነው የሚያመጡት እና እስቲ 1-2 ማስታወቂያ እንኳን ዛ ላይ ጠብ እናርግላቸው። እንደው ይሉኝታውን ተው ለማስመሰልም እኛ እንዳንታዘባቸው
እንኳን አልፈልጉም። በቃ ቀጥታ ምንም 100% ምንም በሚገርም አሳፋሪ ሁኔታ የሚሆነውን ነገር በሙሉ ለራሳቸው በማድረግ እኛ እየለፋን የደከም የምናመጣው ነገር ዛርግ። እኔ አማተር አርቲስት አይደለም፣ ለመታወቅ ብዬ አልሰራም። ሌሎች ሰዎች ለመታወቅ ሊሰሩ ይችላሉ። ነገሩ ያናድዳል እና ቲሞችን ምን አልኳቸው፣ በራሳችን ማስታወቂያ የሚገዛ ድርጅት እንፈልግ እና እንላክላቸው አልኳቸው። ቲሞቼ ተባሯጡ በራሳችን ድርጅቶች አገኘንና እንግዲህ እነሱ ድርጅቶቹ ቀጥታ ሄደው ማስታወቂያውን እንዲጠይቁ አደረኩ። እኔ ከመጠየቅ ይልቅ እነሱ ራሳቸው ማስታወቂያውን ማስተላለፍ እንፈልጋለን ብለው እንዲሄዱ አደረኩ። እናም አገኙ፣ እነሱን አነጋገሩ። ወረፈ ማን እንዳነጋገሩ አላውቅም፣ ግን ሴልሶቹ ኮፒ ሰጧቸው። የገበያውን የማስታወቂያውን ዋጋ የሚይዝ ወረቀት ሰጧቸው። በዛ ውስጥ ቪአይፒ ሾው የለም። እኔ የላኳቸው ሰዎች ማስታወቂያ ሊገዙ የሄዱት ቪአይፒ ሾው ላይ ነው። ነገር ግን እሱ የለም እና እንደ ይሄ እኛ የምንፈልገው ማስታወቂያ ቪአይፒ ላይ ነው ብለው ሲሉ አይ ቪአይፒ ሾው አንደኛ ቅናሽ የለውም፣ ሁለተኛ ሞልቷል የሚል መልስ ነው የሰጧቸው። ያንን እናም እኔ ራሴ ማስታወቂያ እንዲከፍሉ የላኳቸውን ድርጅቶች ሞልቷል፣ ቪአይፒ ሾው ላይ ሞልቷልና ሌላ ፕሮግራሞች ላይ እናስገባላችሁ አሏቸው። እንኳን ሊሞላ አንድ ማስታወቂያ ናፍቆናልኛል። በዚህ ውስጥ የምናየው ነገር ምን ያህል ሰዎች ስግብግብነትና ሌብነት ካራክተራቸው ብቻ ሳይሆን መለያቸው እንደሆነ አርገን ልንወስድ እንደምንችል ነው። አሁን እዚህ ላይ ማየት ያለብን አባይ ቴሌቪዥን በህግ ያስኬደኛል አያስቀጣኝም ብሎ የሚያስበውን ነገር ነው ያመቻቸው፣ በውለታውም ላይ ማለት ነው። ምክንያቱም ኤኒ ታይም እኔ ማስታወቂያ ስላላገኘው አላስተላለፍኩም ፕሮግራሙ ላይ ብሎ ማለት ይችላል። ከዛም መውሰድ ይችላል የፈለገውን ነገር። በህግ አያስኬደኝም ብሎ ያስባል። በህሊና ግን ህዝብ ይፈርዳል። ምክንያቱም ይሄ ፕሮግራም ሲሰራ ብዙ ሰዎች ከጀርባ አሉ፣ እንዲጠቀሙ እንዲረዱ የምናመጣቸው ህጻናቶች ሳይቀሩ አሉ፣ ወላጆች አሉ የተቸገሩ። ነገሩ ሁሉ ጊዜ ቢሄድ ቢተላለፍ ብዙ ሰዎች ይጠቀማሉ። ያንን ሁሉ ነው እንግዲህ ከት ኦፍ ለማድረግ ይሄንን እርምጃ የወሰደው እና እንግዲህ ይሄ ኤክስትሪምሊ የሆነ ስግብግብነት ግሪዲ የመሆንና በጣም አደገኛ የሆነ አካሄድ ነው። አውቃለሁ ብዙ እንደኔ ቪክቲም የሆኑ ብዙ ሰዎች እንደነበሩ አውቃለሁ። እየሰሩ የለፉበትን ሳያገኙ ሰልችቷቸው የሚወጡ አሉ፣ አሁንም እየታገሉ ያሉ አሉ። ስለዚህ ከዚህ በፊት ቪክቲማይዝ የነበሩ ፕሮዳክሽን ካምፓኒዎች እየሰሩ ሲገብሩ የነበሩ ሁሉ ሊጠይቁበት በማይችሉት ውለታ ውስጥ ነው ያለፉት። ስለዚህ እንደማይጠየቅ ያውቀዋል። ሌላው ቀርቶ ውለታው ላይ እንኳን የድርጅቱንና የጣቢያውን ስም የሚያጠፋ ነገር ከተናገራችሁ በሚል የማስፈራሪያ አይነት ቃላት እዛ ላይ ተጽፏል። ግን ማወቅ ያለበት እውነትን መናገርና ዋሽቶ መናገር ህግ ፊት አንድ አይነት አይደለም። አሁን እኔ እውነትን እየተናገርኩ ነው፣ የሆነውን ነው። ፕራክቲካሊ የትም ብሄድ ህግ ፊትም ብቀርብ የሆነውን ነገር ነው የተናገርኩት። ስለዚህ ይሄ ነገር ማንም የመናገር መብቴን ሊያስቆመኝ አይችልም። እንደሰማ ነው እንግዲህ አባይ ቴሌቪዥን ሿ ሰራኝ ማስታወቂያ በእነሱ በኩል ጭራሽ አይታሰብም። በእነሱ በኩል መጥቶ እኛ ላይ ማስታወቂያ ማስገባት ጭራሽ አይታሰብም። ከዛም አልፎ እኛ እንኳን እንትን ያልነውን ማስታወቂያ ድርጅት ለራሳቸው ለማድረግ ሞክረዋል በሚል እንግዲህ ሄለን ታደሰ ምላሽ ሰጥታለች። ሄለንን እንግዲህ ታውቋታላችሁ ብዬ አስባለሁ። የቀድሞዋ የጥላሁን ጉግሳ ባለቤት እንዲሁም ደግሞ የሳራ ፊልም እና የበረዶ ዘመን ፊልም ዳይሬክተር ነች። ያው ግልጽ ነው እንኳን በራስሽ መንገድ ሄደሽ ያመጣሽውን ማስታወቂያ ወደ ራሳቸው ለማድረግ የሞከሩ ከሆነ በእነሱ በኩል የመጣውን እኛ ፕሮግራም ላይ ያደርጋሉ ብሎ መጠበቅ ትንሽ ሞኝነት ይመስለኛል። ለማንኛውም የዩቲዩብ ቻናል አለኝ ብላለች። ዩቲዩብ ቻናሏ ላይ ብትለቀው ጥሩ ነው ከእንደዚህ አይነት ሰጣ ገባ ከመግባት። ታዋቂዋ ሙዚቀኛ ራሄል ጌቱ ጌታንን ተቀበለች። ይህ የምትመለከቱት ምስል እንግዲህ ዛሬ በፌስቡክ በከፍተኛ ደረጃ እየተሰራጨ ይገኛል። ከምትመለከቷት ፕሮቴስታንት ዘማሪ መስከረም ጌቱ ጋር አብረው በመሆን እንግዲህ ፎቶዎችን እየለቀቁ ይገኛሉ። ራሄልም ከዘፈን ኢንዱስትሪው መጥፋቷ የሚታወቅ ነው። እንግዲህ አሁንም ከጓደኛዋ ከመስከረም ጌቱ ጋር አንድ ላይ በመሆን ወደ ጌታ መታለች የሚለው ዜና በከፍተኛ ደረጃ በዚህ ሰዓት የሰራጨ ይገኛል። እናንተ አስተያየታችሁን ንገሩን። ራሄል ጌቱ ፕሮቴስታንት ሆናለች የሚለው ዜና ግን በዚህ ሰዓት የተነገረ ይገኛል። እንግዲህ ሰሞኑን መነጋገሪያ ከሆኑ ጉዳዮች መካከል አንዱ የሆነው የራሄል ጌቱ ሃይማኖቷን ቀይራለች የሚለው ጉዳይ ነው። እንግዲህ መስከረም ጌቱ ከተባለች ጓደኛዋ ጋር አብራ ስለተቀመጠች ብቻ እና ደግሞ ሰሞኑን ጠፋም ስላለች ከሙዚቃው እያየን ስላልሆነ ሃይማኖቷን ቀይራ ነው ወደ
ፕሮቴስታንት እምነት ገብታ ነው የሚሉ ነገሮች በስፋት እየተወሩ ይገኛሉ። አንዳንዶቹ ደግሞ መስከረም ጌቱ ራሄል ጌቱ ስለሆነ እህቷ ነችም እያሉ ይገኛሉ። እውነት ለመናገር እሷ በዚህ ጉዳይ ላይ ምንም አይነት አስተያየት አልሰጠችም። ሃይማኖቴን ቀይሬያለሁ አልቀየርኩም አላለችም። እንግዲህ ሃይማኖት የመቀየር የግል መብት ነው። ቀይራም ከሆነ እንግዲህ እሷ ራሷ የምትናገር ይሆናል። ግን በአሁኑ ሰዓት ሃይማኖቷን ቀይራለች እየተባለ በስፋት እየተነገረ ነው። ጨርሻለሁ። ለማንኛውም ውዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ጸዴ ቪዲዮዎች ከቻሳ በኮሮኮንቻሳ እልላችኋለሁ ማለት ነው። ታዲያ እንግዲህ እንደሚታወቀው ይሄ ቤት ምን ይፈልጋል? ላቭ ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እንደሚታወቀው እሱም በጣም ቀላል ነው። ሰብስክራይብ እምትል ቀላም ሞንደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክና ሼር እያደረጋችሁ ሀሳብ አስተያየታችሁን ደግሞ ጻፍ ብሎም የምለቃቸው ቪዲዮዎች በቶሎ እንዲደርሳችሁ የደወል ምልክቷን በመጫን ለዚህ ቤት ፎንቃ መለገስ ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ እንደ ሁሉ ጊዜው የኢንስታግራም የፌስቡክ እንዲሁም የቲክቶክ ገጾቼ ተደርድረውላችኋል ዲስክሪፕሽን ላይ እነሱንም ነካ በማድረግ መላክ ይቻላል። ለማንኛውም ትመቹኛላችሁ፣ ይመቻችሁ። የዛሬን አበቃው ባይ